ሩታዬ አትበገሬዋ የልዑልዬ እናት ማለት ነው። እንግዲህ ካሳ መጥቷል ማለት ነው። ያው ደስታ ስሙን ስለቀየሩት ካሳ ብለውታል። ሩታዬ እንደምትካስ ከፈጣሪም ሆነ ከሁሉም ዘንድ ማለት ነው ደስታ አላት፣ ደስታ አላት። አብርሽ ግን ወደ ውሽሚት ሄዶ ሩታን ለመስበር ሩታን ደግሞ ለማስጠየፍ በቃ በወዳጆቿ በኦዲየንሶቿ እንድትጠላ ለማድረግ ብዙ ሴራ ቢሰራባትም እሷ ጠንክራ ወደፊት ወጥታለች ማለት ነው። ወደፊት ወደኋላ ማለት የለም። ለምን ነብር እንድትሆን የቀሰቀሳት አብርሽ ነው። እውነቴን ነው፣ ያነሳሳት አብርሽ ነው። ስለዚህ ሩታዬ አሁንም ቢሆን ከአብርሽ ላይ ያለሽን ተስፋ ቁርጥ አድርገሽ ጉዞሽን ወደፊት ማድረግ አለብሽ። ትችያለሽ፣ ታሸንፊያለሽ። በጣም የሚቀኑብሽ ማለት ነው የሚቀኑብሽ። የዛሬ አመት ሲሰብክ የነበረው ሲያታልል የነበረው ምላስ ዛሬ እንግዲህ ወደ ውሽሚት ሄዶ እያታለለ እየሰበከ፣ እውነቴን ነው ወንድሞቻችን እኮ የሚያገቡትን አጡ እንዴ። አብርሽ የሚባል አብርሃም የሚባል ሰው እያለ ጨረሳቸው እኮ ሴቶቹ። በቃ እነኝህ ልጃገሮችን ለምልሞ ጨረሳቸው ማለት ነው። እና አንዳንድ ወንዶች እውነቴን ነው ከህይወታችን ስትወጡ አዲስ ምዕራፍ ነው የሚከፈትልን። ሩታ ልትከፍ ምንም ቢሆን አትከፋም፣ ደስታዋን እንጂ ሀዘኗን አታዩም ማለት ነው። ሩታ ላይ የደረሰ በደል ግፍ፣ እውነቴን ነው ነገ ሌሎቹ ላይ አለመድረሱ ተጎን የሆናችሁ የምታጨበጭቡት በምን እርግጠኛ ናችሁ? ሴት ስለተቀያየር አይደለም ትዳር የሚሰምረው። እውነቴን ነው። ልብ ብሎ ትዳራችሁ ላይ ከዚህ በፊት ያጠፋሁት ጥፋት ምንድን ነው ብሎ ማሰብ ነው። እንደገና በ6 ወር ውስጥ ደግሞ ሌላ ትዳር አይገባም። ለምን ከበፊቱ ትዳር እያስመሰለ ነው እንጂ ፍቅር አልነበረም ማለት ነው በዚህ ከአይነት። ስለዚህ ሩታ ምንም አትሆንም፣ ጀግና ናት። አሁንም ጉዞ ወደፊት ነው የምትሄደው። ማንም ሰው ሆኖ ሰውን የማይገፋ የለም። ፈጣሪ አይክፋችሁ እንጂ ሩታን እንሰብራለን ብላችሁ አስባችሁ ከሆነ እውነቴን ነው አይሳካላችሁም፣ አይሰምርላችሁም። ሩታ መሆን ስላቃታችሁ ብዙ ነገር እያሴራችሁ ትገኛላችሁ ማለት ነው። ከጎኗ ሆናችሁ እንደምትደግፏት ሆናችሁ ስታስመስሉ ነበር። በመጨረሻ ግን